ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 25 2018 ዓ.ም ላይ እንገኛለን። ትላንትና የተደረገውን ምርጫ በተመለከተ በኢትዮጵያ ውስጥ ያላችሁ አድማጭ ተመልካቾቻችን በየአካባቢያችሁ ያለውን ትዝብት ልታደርሱ ትችላላችሁ። በርካቶቻችሁ በዚህ ጉዳይ ላይ ጥቆማና ትዝብቶችን አድርሳችሁኛል። ካደረሳችሁኝ መካከል ወደ ምርጫ ጣቢያ የሄዱ ሴቶች የተወካዮች ምክር ቤት የምርጫ ቅጽ አልቋል፣ የክልል ምክር ቤት ቅጽ ብቻ ተጠቀሙ መባላቸውን፣ በሌላ በኩል ደግሞ የተወካዮች ምክር ቤት መምረጫ ቅጾችን ሚሊሻዎች በብዛት ስለወሰዷቸው እነሱ አልቀውብናል የሚል ምላሽ መሰጠቱን የሚገልጹ ጥቆማዎችን ጨምሮ በተለያዩ አካባቢዎች በተለይ በአማራ ክልል በነበረው ጦርነትና ውጊያ ምክንያት ብዙ ቦታዎች ላይ ምርጫ አለመደረጉንና ምርጫዎችም ቀደም ብለው መከናወናቸውን የሚገልጹ ጥቆማዎችን ከደብረ ማርቆስና ከአካባቢው በብዛት አድርሳችሁኛል። በእጅጉ አመሰግናለሁ። እንደዚሁም ደግሞ በአዲስ አበባ በጉራጌ አካባቢና በተለያዩ አካባቢዎችም ያለውን ምርጫ ሁኔታ በተመለከተም የተለያዩ ምልከታዎችና ትዝብቶችን ጥቆማዎችን አድርሳችኋል። በእጅጉ አመሰግናለሁ። ጠቅለል ሲል በአማራ ክልል ትላንትና የነበረው ምርጫ በተመለከተ ትላንትና የነበሩ መረጃዎቻችን አድማጭ ተመልካቾች ወደኋላ ሄዳችሁ ልታደምጧቸው ትችላላችሁ። ሰፊ ሪፖርቶች ናቸው እየቀረቡት። በአማራ ክልል በተለያዩ አካባቢዎች ከ102 በላይ በተሆኑ አካባቢዎች ላይ ውጊያዎች ነበሩ፣ ዘመቻዎች ነበሩ፣ የቦምብ ፍንዳታዎች ነበሩ። ከዚህ ጋር በተያያዘ ምርጫዎች በተለያዩ አካባቢዎች አለመደረጋቸውን ነው መረጃዎቹ የሚያሳዩት። ቀደም ብሎ ምርጫዎች መደረጋቸውንም ከዚህ በፊት የወጡ መረጃዎች ነበሩ። እነሱንም ዓለም አቀፍ ሚዲያዎች ጭምር እየተቀባበሏቸው ነው የሚገኙት። ከምርጫ ጋር ያሉ መረጃዎችን በተመለከተ አሁንም የያዝኳቸው መረጃዎች አሉ። ወደ እነሱ መረጃዎች ከመሄዴ በፊት ግን አንድ ነጥብ መነሳት ያለበት ጉዳይ አለ። ይሄ ሁለተኛ ዙር ምርጫ ነው። አብይ አህመድ ወደ ስልጣን ከመጡ በኋላ ይሄ ምርጫ በትግራይ ሁለት ዙር ምርጫዎች አልተደረጉም። አንዴ በተናጠል ትግራይ ክልል አደረግኩ ያለው ምርጫ አለ። ሁለተኛ አሁን ምርጫ አልተደረገም። ይህ የትግራይን ሁኔታና የፌዴራል መንግስቱን ወይም ደግሞ የኢትዮጵያን ሀገረ መንግስት ጉዳይ ወደየት እየወሰደው ነው የሚል መሰረታዊ ጥያቄ አንዳንድ ሰዎች ሲያነሱ ተመልክቻለሁ። ምክንያቱ ምንም ይሁን ምን ያው እንግዲህ እንደሚታወቀው ህወሓት በለውጡ በኋላ በፌዴራል መንግስቱ አልካተትም በሚል ከዛ በኋላም የሰሜን ዕዝን በሌሊት በመምታት ያደረሰው ጥቃትና ያን ተከትሎ የነበረው ውጊያ አጠቃላይ ከፕሪቶሪያ ሰላም ስምምነት በኋላም ጉዳዮቹ ወደ ነበሩበት አለመመለሳቸው የሚታወቅ ጉዳይ ቢሆንም ቀስ በቀስ ግን የትግራይ ከኢትዮጵያ መነጠልን እያሳየ ነው ይሄ ጉዳይ የሚለው መሰረታዊ ጉዳይ ብዙ ሰዎች ሲያነሱት ይታያል። ህወሓት ትግራይን ከ2011 ዓ.ም ጀምሮ ዲፋክቶ ስቴት አድርጎ ነው ወይም ደግሞ እንደ ራስ ገዝ አድርጎ ይዞታል። ያም ሆኖ ግን በፌዴራል መንግስቱ በኩልም ይህንን ጉዳይ ገፍቶ አለመሄድና ትግራይን የኢትዮጵያ አካል ለማድረግ የሚደረጉት እንቅስቃሴዎች ደካማ መሆናቸው አጠቃላይ ትግራይን ወደ ነፃ ሀገርነት አሁንም ጉዳዮቹ እየገፏት ይመስላሉ። በትግራይ በኩል ይህን ደግሞ እንደ መልካም አጋጣሚ የሚጠቀመው ህወሓት አሁን የውጭ ሀገር ግንኙነቶችን ጀምረዋል። ለምሳሌ ሰሞኑን በአሰብ አስመራ በሽራሮ በኩል ከፍተኛ መጠን ያለው ነዳጅ ከውጭ ሀገራት ገብቷል። ይህ እንግዲህ ለመጀመሪያ ጊዜ ከንግድና ከሸቀጥ ከፍጆታ እቃዎችና ከተያያዥ ጉዳዮች ጋር በተያያዘ ትግራይ ክልል ከዓለም አቀፍ ግዥ ይሄ ሲፈጸም ነው። ይሄ የጦር መሳሪያ ግዢዎችን አይጨምርም። ከግብፅ ከሱዳን የሚገቡ የጦር መሳሪያዎችን ጨምሮ በኤርትራ በኩል አሁን ባሉ ወደቦች ትግራይ የውጭ ሀገራትን እንቅስቃሴዎች እና ዓለም አቀፍ የንግድና የዲፕሎማሲ ወታደራዊ እንቅስቃሴዎችን እያደረገ ነው የሚገኘው። ይሄ ጉዳይ ትግራይን ከኢትዮጵያ የነጠለ ጉዳይ ነው ወይ የሚለው በምርጫው ጋር በተያያዘ ብዙ ሰዎች ሲያነሱት ታይቷል። ይሄ ምን ትርጉም አለው የሚለውን በተመለከተ እስኪ ከተመለከትኳቸው አስተያየቶች መካከል የተወሰኑትን ወደ እናንተ ላድረስ። በሙሉ አንድ ክልል በፌዴራል ደረጃ ሳይወከል የሚወጡ ህጎች፣ የሚጸድቁ በጀቶች እና ህጋዊነታቸው ጥያቄ ውስጥ ይወድቃል። ይህም የሀገሪቱን መንግስት አንድነት እየሸረሸረ ይሆናል። ባለፉት ዓመታት እንግዲህ የትግራይ ተወካዮች በምክር ቤት የሉም። ምክንያቱ ግልጽ ነው። አድማጭ ተመልካቾች እዚህ ጋር ምክንያት ማንሳት አያስፈልግም። ምክንያቱ ከተወካዮች ምክር ቤት፣ ከፌዴሬሽን ምክር ቤት እንዲሁም ደግሞ ከኢትዮጵያ የፌዴራል መንግስት አወቃቀርና ካለው አጠቃላይ የሀገሪቱ መዋቅር ከጸጥታ፣ ከደህንነት፣ ከመከላከያ እንዲወጡ ያደረጋቸው ህወሓት ነው የትግራይ ተወላጆችን። ይሄ ጉዳይ መቀጠሉ ግን ወደየት እየሄደ ነው የሚለውን ጉዳይ ነው መሰረታዊ ጉዳዩ። ክልሉ ከፌዴራል ማዕከሉ መንግስት ጋር ያለው ተቋማዊ ግንኙነት መቋረጥ ከጦርነት በኋላ ለሚያስፈልገው መልሶ ግንባታና የፌዴራል በጀት ድጋፎችን እንደዚሁ የመደራደር አቅምንና ውስጣዊ ግንኙነቶችን እና የፕሪቶሪያ ሰላም ስምምነት አተገባበር ላይ የታየው ሰፊ ልዩነት ትግራይ ወደ ሌላ ሀገርነት
እየወሰደ እንደሆነ የሚያሳዩ ጉዳዮች ናቸው። እንግዲህ ትላንትና ምርጫ ለመደረጉን ተከትሎ ከዚህ ጋር በተያያዘ የትግራይ ህዝብ ማን ነው ተጎጂው የሚለው ላይ የትግራይ ህዝብ የሚደርስበት ጉዳት በውል ይታወቃል። ከኢትዮጵያ መንግስት አንጻርም የረጅም ጊዜ ሰላምና መረጋጋት እንዳይኖር ያደርጋል የሚለውም የብዙዎቹ አስተያየት ነው። ዓለም አቀፍ ሚዲያዎች ጭምር ይህን ጉዳይ ትላንትና ሲያነሱት ነበረ። ገዢው ብልጽግና በምርጫው ተቃውሞ ሊገጥመው የሚችልበት አንደኛው ክልል ትግራይ ክልል መሆኑ ይታወቃል። ይህንን ክልል ሳያካትት ሁለት ዙር ምርጫ ይዞ እና አብላጫ ድምፅ አገኘው ተመረጥኩ ብሎ መቀጠሉ አሁንም በኢትዮጵያ ውስጥ ባለው የሀገረ መንግስት አንድነትና ውስጣዊ የመንግስት ግንኙነት ላይ ምን አደጋ ይኖረዋል? የውጭና የኢትዮጵያ ታሪካዊ ጠላቶች የሚባሉት ኃይሎች እጃቸውን እንዲያስገቡ በዚህ በኩል ያለው እድል ምን ያክል ሰፊ እንደሆነ ተገምቷል፣ ታይቷል ወይ የሚለው አብሮ ሊነሳ የሚገባው ጉዳይ ነው። እንደ ክልል ከፖለቲካ ስርዓት ውጭ አድርጎ መጓዝ ለረጅም ጊዜ ሊቀጥል አይችልም። ህወሓት በዚህ ሁኔታ ሊቀጥል አይችልም። በጀት ከፌዴራል እያገኘ እንዲሁም ደግሞ ራሱ ደግሞ የውጭና የዓለም አቀፍ ወታደራዊ የንግድ ዲፕሎማሲዎችን እየሰራ ሊቀጥል አይችልም ወይ በአንድ ጊዜ ወደ ሀገርነት ይለወጣል። ካልሆነም ደግሞ ይህ መገለል በአስቸኳይ ካልተቀረፈ ወደ ሌላ እርምጃ ሊካሄድ ይችላል። ይሄ ቀውስ እንግዲህ ለሀገሪቱና ለፌዴሬሽኑ አጠቃላይ የሀገሪቱ የፌዴሬሽን አወቃቀር የሚባሉት ክልሎች ላይ ምን አይነት አንድምታ ይኖረዋል የሚል መሰረታዊ የፖለቲካ እይታ ጥያቄ ሊነሳ ይችላል። ይህ እንግዲህ በሁለት ዙር ያለ ትግራይ ምክር ቤት ተወካዮች ሳይኖሩት የተደረገው ምርጫ ምን አይነት የኢትዮጵያ የፌዴራል አወቃቀር አስተዳደር ይኖረዋል በሚለውና በኢትዮጵያ ሀገረ መንግስት እና እንዲሁም ደግሞ በትግራይ የኢትዮጵያ አካል ሆኖ ወይም ደግሞ ትግራይ ከኢትዮጵያ ውጭ ሆኖ የመቀጠልን ጉዳይ የሚያሳይ ነው። ለማንኛውም በዚህ እንግዲህ ይህንን በተመለከተ የጊዜያዊ ቀውሱ ቀርቶ ወደ ጨርሶ መፈራረስ ሊያመራ እንደሚችል ነው ባለሙያዎችም አስተያየቶችም እየወጡ ያሉት። በዚህ በኩል ያለው ጉዳይ ምን ይሆናል? የፖለቲካ፣ የአስተዳደር፣ የፌዴራሊዝም፣ የህግና ተዛማጅ ባለሙያ የሆናችሁ አድማጭ ተመልካቾች አስተያየት ሊሰጡበት ትችላላችሁ። ከዚህ ቀጥሎ ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ ወደ ጉራጌ ዞን የሚወስደን የምርጫ መረጃ ነው የማደርሰው። በጉራጌ ዞን የሚንቀሳቀሰው የጎጎት ፓርቲ ቅሬታ አቅርቧል። በትናንትና ጀምሮ በርካታ ቅሬታዎችን አቅርቧል። የምርጫ ታዛቢዎች በወታደሮች ተደብድበው ከምርጫ ጣቢያ እንዲወጡ ተደርገዋል የሚለውን ጨምሮ የተለያዩ ጉድለቶች በምርጫው ላይ ተስተውለዋል የሚል ክሶችን አንስቷል። ድምፅ አቆጣጠር ግልጽነት የተጓደለበት ነው። ድምፅ ታዛቢዎች ፊት ሳይቆጠር ነገ ጠዋት ይቆጠራል በሚል ታዛቢዎች እንዲባረሩና የተበላሹ ወረቀቶች የመለየት መብታቸውና ቆጠራውን ቁጭ ብለው እንዳይታዘቡ መደረጉ ይሄ ማጭበርበር ነው ብሏል። እንዲሁም ደግሞ መራጮች ቀደም ብለው በአንድ ለሶስት አደረጃጀት ተጠርንፈው ስለነበረ በቀበሌዎች ንፍሮ ተቀቅሎ ጥላ ተይዞ ቃለ መሐላ እንዲፈጽሙ ተደርጎ ወደ ምርጫ መወሰዳቸውና ሚሊሻዎች በእያንዳንዱ ምርጫ ጣቢያ ላይ መራጮች ላይ የህገወጥ ቅስቀሳና ስነልቦናዊ ጫና ምልክቶችንና ማስፈራሪያዎችን ሲያደርጉ እንደነበር ገልጿል። በታዛቢዎች ላይ የተጣለው እገዳም እንደዚሁ እጩዎችና ተዘዋዋሪ ታዛቢዎች ትራንስፖርት እንቅስቃሴ ተገድቦ ምግብ እንዳይደርሳቸው መደረጉ፣ ታዛቢዎች በሽምግልናና በማስፈራራት ከሂደቱ እንዲገለሉ መደረጋቸውን ጎጎት ገልጿል። በተጨማሪ የፖለቲካ ቅስቀሳ ማድረግ ባለመቻሉ ምርጫ እንዲራዘምባቸው የተጠየቁባቸው አንዳንድ አካባቢዎች ከቀኑ 6 ሰዓት ጀምሮ እንደገና ምርጫው እንዲቀጥል መደረጉንና አንዳንድ ቦታዎች ደግሞ ሙሉ በሙሉ መቋረጡን፣ እነዚህ ተደራራቢ ጥሰቶች ምርጫው ታማኝና ተቀባይነት የሌለው መሆኑና በሙሉ ምርጫውን አደጋ ላይ እየጣለ ነው፣ ውጤቱም በታዛቢዎችም በተፎካካሪዎች ዘንድ ተቀባይነት የሌለው ያደርገዋል ብሏል። ጎጎት በኢትዮጵያ በጉራጌ ክልል በጉራጌ ዞን የሚንቀሳቀስ የጉራጌ ተወካይ የፖለቲካ አደረጃጀት ነው። እሱ ይህንን ብሏል። የምርጫ ነክ መረጃዎችን ሳቀርብ አብይ አህመድ እንግዲህ ትላንትና መሻሹን የሚገርም ህዝብ ነው ብሎ ያው ቀደም ብሎ እንግዲህ ከሁሉም በፊት አቅጣጫ ሰጥቷል። ምርጫ ተደርጓል፣ ምርጫ በሰላም ተከናውኗል የሚለውን እሱን ጨምሮ የተለያዩ ጉዳዮች በምርጫው ላይ ያነሷቸውን መካከል ትላንትና በኢትዮጵያ የተደረገውን ምርጫ በተመለከተ ከዓለም አቀፍ ሚዲያዎች እስከ ሀገር ውስጥ መገናኛ ብዙሃን እንዲሁም ደግሞ የመንግስት ባለስልጣናትና የተለያዩ አካላት አስተያየት መስጠታቸው ቀጥለዋል። ትላንትና በአማራ ክልል የተደረገውን ምርጫ በተመለከተ በሁለቱም የትላንት ዘገባዎች ላይ አድማጭ ተመልካቾች ወደ ኋላ ሄዳችሁ እንድትመለከቷቸው በድጋሚ ጋብዛለሁ። ከሰዓት በፊትና ከሰዓት በኋላ በነበሩ ዘገባዎች ከ102 በላይ በሆኑ አካባቢዎች ውጊያዎች ሲደረጉ ስለዋሉ በሁሉም የዞን በተለይ በአራቱ የዞን ከተሞች ደብረታቦር፣ ወልዲያ፣ ፍኖተ ሰላምና ደብረ ማርቆስን ጨምሮ ያለው አጠቃላይ ሁኔታ ዝርዝር መረጃዎችን ታገኙበታላችሁ። በአማራ ክልል ብዙ ቦታዎች ምርጫ የተደረገው ቀደም ብሎ ግንቦት 23 እና ግንቦት 22 መሆኑንም እንደዚሁ ቀደም ብሎ በወጡ መረጃዎች ተረጋግጧል። እንግዲህ ምርጫው ትላንትና ለይስሙላ ነው በአንዳንድ ቦታዎች ሊደረግ ታስቦ የነበረው
እሱም ከባድ ውጊያዎችና እንደዚሁም ደግሞ ጥቃቶች መምጣታቸውን ተከትሎ ብዙ ቦታዎች ተቋርጧል፣ የዞን ከተሞችን ጨምሮ። ምርጫ ቦርድ እስከ ሌሊቱ 7 ሰዓት ድረስ ምርጫው እንዲቀጥል አድርጌያለሁ ብሏል። በአዲስ አበባና በተለያዩ አካባቢዎች የኦሮሞ ፖለቲከኞችና ወታደራዊ አዛዦች ትላንቱን ምርጫ በተመለከተ አስተያየቶች ሰጥተዋል። ከነዚህ መካከል ከማል ገልቹ ምርጫው ምርጫ አይደለም፣ ምርጫ ተብሎ በኢትዮጵያ ውስጥ የሚደረገው ምርጫ ውጤቱ የታወቀ ነው። ውጤቱ በኢትዮጵያ ውስጥ ሁሌም ቤተመንግስት ያለው አካል ያሸንፋል። ይህንን የሚያረጋግጥ ነው። ህዝብ አማራጭ አጥቷል። ህዝብ ተማሯል። ህዝብ የሚጠጋበት አጥቷል። አሁንም የሚተኩሱት ኋላ ቤተመንግስት ቢገቡ ህዝብ የተለየ ጣፈንታ የለውም። ህዝብ በሰላማዊ መንገድ የሚያስገድድበት አቅም እስከሌለው ድረስ በኢትዮጵያ ውስጥ ምርጫ ብሎ መድከም ከንቱ ድካም ነው ሲል አስተያየቱን ሰጥቷል። ጀዋር መሐመድ ደግሞ በተለያዩ አካባቢዎች ምርጫዎች በተመለከተ ካድሬዎች የምርጫ ኮረጆዎችን ሲሞሉ፣ ሚሊሻዎች የምርጫ ኮረጆዎችን እንደዚሁ ሲሞሉ የሚያሳዩ ቪዲዮዎችን በማጋራት ምርጫ ቦርድ ቡርጅ ተብሎ የሚጠራው አካባቢ ምርጫ ውጤት እንዲሰርዝ አስተዋጽኦ ሲያደርጉ ከታዩት የኦሮሞ ፖለቲከኞች መካከል አንዱ ነው። በሌላው በኩል በኢትዮጵያ ምርጫ ተብሎ እየወጣ ያለውን ገንዘብ ለሌላ ስራ ቢውል በሚል በርካታ ዜጎችም አስተያየታቸውን እየሰጡ ይገኛሉ። ዓለም አቀፍ ሚዲያዎች ብዙዎቹ ከፊተኛው ዘገባዎቻቸው ጋር በማያያዝ ትላንትና አብይ አህመድ ያደረገው ምርጫ ቀድሞ የሚያውቀውና አብይ አህመድ ቀድሞ ያሸነፈበት ምርጫ ነው ሲሉ ድምዳሜያቸውን ሰጥተዋል። የመንግስት ኮሚኒኬሽን እንደዚሁ ምስጋና አቀርባለሁ ብሏል። ያው የሚጠበቅ ነው። አዲስ አበባ ፖሊስ እንደዚሁ በአዲስ አበባ ምርጫው በሰላም ተከናውኗል ብሏል። አዲስ አበባ አካባቢ ምርጫውን በተመለከተ ከወጡ መረጃዎች መካከል በአዲስ አበባ እና በአዲስ አበባ ዙሪያ 2 ጊዜ ምርጫ ያደረጉ ሰዎች ስለመኖራቸው የወጡ መረጃዎች ገልጸዋል። በአዲስ አበባ ዙሪያ የነበሩ ሰዎች በእነ ሽመልስ አብዲሳ ቀጠና ሸገር በሚባሉት እና የአዲስ አበባ ዙሪያ ባሉ አካባቢዎች ጠዋት ምርጫ ከመረጡ በኋላ አመሻሹን ደግሞ ወደ አዲስ አበባ መጥተው በአዲስ አበባ ምርጫ አድርገዋል። እንግዲህ አንድ ሰው በአዲስ አበባ እና በአዲስ አበባ ዙሪያ 2 ጊዜ ምርጫ ስለመምረጡ የወጡ መረጃዎች ያሳያሉ። ይህ የሆነው ቀደም ብሎ የምርጫ ካርድ በሁለቱም አካባቢዎች እነዚህ ሰዎች ታድሏቸው ወይም ደግሞ ተሰጥቷቸው ስለነበረ ነው። ይሄ ጉዳይ የምርጫ ጉዳይ ብቻ አይደለም። የአዲስ አበባን አጠቃላይ የባለቤትነት ጉዳይ አደጋ ላይ የሚጥል እየተደጋገመ የመጣ ነው። ብልጽግና ከመጣ በኋላ 2 ምርጫዎች ተደርገዋል። ይሄ ጉዳይ ተደጋግሞ ታይቷል። ይሄ ካሁን በፊት በተለይ አዲስ አበባን ጨርሶ ለመዋጥና አዲስ አበባን ጨርሶ ስልታዊ በሆነ መንገድ ለመያዝ የሚደረግ ጥረት እንደሆነ መረጃዎቹ ያሳያሉ። ሄዳችሁ ከተማችሁ ላይ ምረጡ፣ እዚህ መርጣችኋል የሚል ስሌትና መንግስታችሁን ጠብቁ የሚለው አዲስ አበባን ጨርሶ በባለቤትነት ለመውሰድ ህዝብን የማለማመድ በ2 ካርዶች የከተማና የከተማ ዙሪያ በሚል ህዝብን እንደዚሁ በዚህ መንገድ ፖለቲካዊ ስምሪት መስጠት እንደሆነ ነው መረጃ ምንጮች የሚገልጹት። ምርጫው ስጋት ስላለበት አይደለም። ምርጫውን ብልጽግና ስለሚሸነፍ አይደለም። በምርጫው ተፎካካሪዎች ስላሉና ብልጽግና ስጋት ውስጥ የሚገባበት ሁኔታ ስላለ ሳይሆን በአዲስ አበባ ዙሪያ የሚገኙ የነሽመልስ አብዲሳ ካድሬዎችና ያደራጇቸው ሰዎች አዲስ አበባ ላይ የባለቤትነትና የፖለቲካ የበላይነትን እንዲለማመዱ ለማድረግ ነው። ይሄ በአዲስ አበባ ዙሪያ 2 ምርጫ ካርዶች ሲሰጥ እና ምርጫ ሲደረግ የታየው ብለዋል አስተያየት ሰጪዎች። ወደ መረጃዎች እቀጥላለሁ። ወደ አማራ ክልል አካባቢዎች ወዳሉ መረጃዎች ሲሄድ ደግሞ አማራ ክልል አመሻሹና ሌሊቱን የነበሩ አጫጭር መረጃዎችን ስንመለከት በሰሜን ወሎ ዞን ወልዲያ ከተማ አቅራቢያ እንቅስቃሴ ላይ በነበረ ወታደራዊ ፓትሮል ላይ በተፈጸመ ጥቃት ፓትሮል ላይ የነበረ ወታደራዊ አዛዥና አጃቢዎቹ ላይ ጉዳት ደርሷል። ወታደራዊ አዛዡና አጃቢዎቹ ሕይወታቸው ሳያልፍ እንዳልቀረ የመረጃ ምንጮቹ ገልጸዋል። ወታደራዊ አዛዡን የማረጉን ሁኔታ በተመለከተ የታወቀ ዝርዝር ነገር የለም ብለዋል። በሰሜን ጎንደርም በተመሳሳይ ዳባት ከተማ ሌሊቱን ሙሉ ተኩስ እንደነበር የመረጃ ምንጮች ገልጸዋል። ዳባት ከተማ ዙሪያ የነበረው ተኩስ እስካሁን ከነበሩ ተኩሶች በአይነቱ የተለየ ነው። ከምሽቱ 2 ሰዓት ጀምሮ እስከ ውድቅት ሌሊት ድረስ ተኩሱ ቀጥሎ እንደነበር የመረጃ ምንጮች ገልጸው ዛሬ ማለዳ ግን በከተማው ዙሪያ ተኩሱ ቆሟል ብለዋል። ትላንትና ዳባት ከተማ ወጣ ብሎ በሚገኝ ቦታ በተደረገው ውጊያ አንድ የሚሊሻ አዛዥ እና በርካታ የሚሊሻ አባላት መገደላቸው ይታወቃል። የሌሊቱ ተኩስ ከዚህ ጋር የተያያዘ ይሆን ወይስ ደግሞ አይሆን የታወቀ ነገር የለም። በአማራ ክልል በ4 ዞኖችን ጨምሮ ከ102 በላይ በሚደርሱ አካባቢዎች ትላንትና ውጊያዎች ተደርገዋል። በእነዚህ ውጊያዎች እንግዲህ የደረሰ ሰብአዊ፣ ቁሳዊ ጉዳት ገና እየተጣራ ነው የሚገኘው። በእብናት ትናንትና በነበረ ውጊያ የመከላከያ አባላት በተገኘ መረጃ የ4 የዲሽቃ ምድብተኞችን ጨምሮ 5 የእግረኛ ሰራዊት አባላት ጉዳት ደርሶባቸው ህይወታቸው አልፏል። ሌሎቹ ደግሞ ወደ 15 የሚደርሱት በእብናትና በደብረታቦር ሆስፒታል ሕክምና ላይ መሆናቸውን የመረጃ ምንጮች ገልጸዋል። ሰሜን ጎንደር በተመሳሳይ ዳባት ቀጠና ከላይ በዳባት ከተማ ዙሪያ ከነበረው ውጊያ ባሻገር በዳባት ገጠራማ አካባቢዎች
ደቋ ተብሎ በሚጠራ ቦታ የሰላም አስከባሪ መሪና የሚሊሻ ጽሕፈት ቤት ኃላፊ እንደዚሁ በነበረው ውጊያ ስለመገደላቸው የፋኖ የመረጃ ምንጮች ገልጸዋል። በተያያዘ ዜና በዚሁ በሰሜን ጎንደር ቀጠናዎች በየዳ፣ ረን፣ በስቂያ፣ በተል፣ ሰገት፣ ጠዘል ተብሎ በሚጠሩ አካባቢዎች በተደረገው ውጊያ እንደዚሁ ጉዳት ደርሷል። በእነዚህ አካባቢዎች ከምርጫ ጋር ስምሪት በተሰጣቸው ሚሊሻ፣ መከላከያ፣ አድማ ብተና ጋር ውጊያዎች ተደርገዋል። ምርጫዎች እንዲቋረጡ ስለመደረጋቸው ከፋኖ የወጡ መረጃዎች ያሳያሉ። ዝንጀሮ አማጋ በአንበራ ግንባርም እንደዚሁ በወታደራዊ ካምፖች እና በሚሊሻ ጣቢያዎች ላይ ጥቃቶች ተፈጽመዋል። በዚሁ በአምባ ጊዮርጊስ አካባቢም ትናንትና በነበረው ውጊያ ቢያንስ 6 የሚደርሱ የሚሊሻና የመከላከያ አባላት ጉዳት ሲደርስባቸው 8 የሚደርሱ ደግሞ እንደዚሁ ከባድ የአካል ጉዳት ደርሶባቸዋል። ሞትና የአካል ጉዳት ነው በአጠቃላይ ወደ 14 ይደርሳል። በአጠቃላይ በዚህ በሰሜን ጎንደር ቀጠና ትላንት ያልሸፈናቸውን አካባቢዎች ስንመለከት ፈንድቃ፣ ዛሪማ፣ አንበራ፣ ወቅን፣ ዝንጀሮ አማጋ፣ ደቋ፣ ተከዜ፣ እርን፣ በትል፣ ሰገት፣ ጠዘል፣ በስቂያ፣ አምባ ጊዮርጊስ፣ ገደብዬ፣ ወርቀ ደሞና ዳባት አካባቢዎች ውጊያዎች ሲደረጉ እንደነበር የወጡ መረጃዎች ያሳያሉ። በወሎ ቀጠና ትናንትና በዝርዝር ካልሸፈናቸው የሰሜን ወሎ፣ የወልዲያ፣ የላስታ፣ የራያ ቆቦና አካባቢው ባሻገር በእነዚህ ቀጠናዎች ትላንትና በተለይ በደጋማው የወሎ አካባቢዎች በተደረጉ ውጊያዎች ጉዳቶች ደርሰዋል። ከፋኖ የተገኘው መረጃ እንደሚያሳየው በወሎ ግንባር ከፍተኛ ውጊያ መደረጉና ምርጫ ጣቢያዎች ጭምር መዘጋታቸውን የአማራ ፋኖ የቀጠናው አስተባባሪዎች ገልጸዋል። በኢትዮጵያ ትላንትና እንግዲህ ምርጫ ይደረጋል። ከዚህ ጋር በተያያዘ በፋኖ እና በመከላከያ በአድማ ብተናና በሚሊሻ ጨምሮ ውጊያዎች ሲደረጉ ውለዋል። በዚህ መሰረት እንግዲህ በተለይ በመቄት፣ ደላንታ፣ ዳውንት፣ ጋዞ፣ ዋርላ ወረዳዎች በጋራና በተናጠል በተደረጉ ውጊያዎች በመከላከያ እና በብልጽግና የአካባቢ ባለስልጣናት ላይ ጉዳት ደርሷል። በንብረት ላይ ውድመት መድረሱን መረጃዎቹ ይገልጻሉ። በጥቃቶቹ በርካታ ቁጥር ያላቸው ወታደሮች ጉዳት ሲደርስባቸው በርካታ የጦር መሳሪያዎችና ተተኳሾች ስለመማረካቸው የመረጃ ምንጮቹ ገልጸዋል። ከምርጫ ሂደት ጋር በተያያዘ በመቄት ወረዳ ከነበሩ 79 የምርጫ ጣቢያዎች ውስጥ 78ቱ ምርጫ አልተደረገም በፋኖ መያዛቸው፣ ቀሪው አንድ ጣቢያ ደግሞ እንደዚሁ ወቅቱን ጠብቆ አልተከፈተም ተብሏል። ይህ ከከተማው ውጭ ባለው ነው። በተመሳሳይ በዳውንት፣ ደላንታ፣ ጋዞ፣ ዋርላ ወረዳዎችም ውስጥ የምርጫ ጣቢያዎች ሙሉ በሙሉ በሚባል ደረጃ መንቀሳቀስ እንዳልቻሉና በነበሩ ውጊያዎችና የፋኖ እንቅስቃሴዎች የምርጫ ቁሳቁሶች መውደማቸውን ጨምሮ የወጡ መረጃዎች ያሳያሉ። በዚህ በኩል እንግዲህ ቤትና ሱቆቻቸውን ዘግተው ለምርጫ እንዲወጡ የተደረጉ ሰዎች ቢኖሩም በነበረው ውጊያ ምክንያት ሰዎች አብዛኞቹ በቤት ውስጥ መዋላቸውን መረጃዎች ይገልጻሉ። ትላንትና ካልሸፈናቸው የጎጃም ቀጠናዎች መካከል ደግሞ በመረጃ ፍኖተ ሰላም ከጧት ጀምሮ አመሻሹንም ውጊያ ሲደረግ አምሽቷል። ከዛ ቀደም ብሎ በደብረ ማርቆስ ቀጠና ሰከላ፣ እንዲሁም ደግሞ በአዲስ ቅዳም ዳንግላና አካባቢውን ጨምሮ በተለያዩ አካባቢዎች ውጊያዎች ሲደረጉ ነበር። በምዕራብ ጎጃም ዞን ዋና ከተማ ፍኖተ ሰላም ከፍተኛ ውጊያ እንደነበር የመረጃ ምንጮች ገልጸዋል። በፋኖና በመከላከያ መካከል ከባድ የጨበጣና የግንባር ውጊያዎች ተደርገዋል። በዚህም በተለይ በፋኖ በከተማው ነዋሪዎች በግዳጅ ወጥተው ለፕሮፓጋንዳ ሲባል ለምርጫ እንዲሰለፉ የማድረጉንና የመንግስት ሚሊሻዎች አስገዳጅ እንቅስቃሴን ከሁለት አቅጣጫ በሰነዘረው ጥቃት ማክሸፉን ነው ፋኖ ያሳወቀው። ማለዳ ላይ ጀምሮ እስከ ሰዓት በኋላ ድረስ በቀጠለው በዚህ ውጊያ ቢያንስ 25 የሚደርሱ የሚሊሻ የአድማ ብተናና የመከላከያ አባላት ጉዳት እንደደረሰባቸው፣ በርካታ ቁስለኞች መኖራቸውን፣ መሳሪያዎች መማረካቸውን የፋኖ ህዝብ ግንኙነት የአካባቢው መረጃውን አጠናቅሯል። የከተማው ህዝብንም በማስገደድ ድምፅ ለማሰጠት ፈቃደኛ አለመሆኑና ለምርጫው እውቅና እንዳልሰጠም እንደዚሁ የመግለጫ ጨምሮ ገልጿል። በፍኖተ ሰላም በሁለት አቅጣጫዎች ውጊያዎች ተደርገዋል። አመሻሹን በርካታ የአካባቢው ባለስልጣናትና የመከላከያ አድማ ብተና የጸጥታ ኃይሎች ወደ ሆስፒታል አካባቢ አፈግፍገው እንደነበረም የወጡ መረጃዎች ይገልጻሉ። በአርሲ ቀጠና በክርስቲያኖች ላይ እንደገና ግድያው ቀጥሏል። አሳዛኝ ግድያ ነው ትላንትና እየተፈጸመው ሌሊቱን። በዚህ በምስራቅ አርሲ ሀገረ ስብከት 10 የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ ተጨፍጭፈዋል። ይህንን በተመለከተ በምስራቅ አርሲ ሀገረ ስብከት ከ10 በላይ የኦርቶዶክስ እምነት ተከታዮች ተጨፍጭፈዋል። የ101 ዕድሜ ያላቸው የቅዱስ ጊዮርጊስ ቤተክርስቲያን ሙሉ በሙሉ በቃጠሎ ወድሟል። የመድኃኔዓለም ቤተክርስቲያን ላይም ዘረፋን ተፈጽሞበታል። ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤቶች በእሳት ተቃጥለዋል ተብሏል። ከግንቦት 23 እስከ ግንቦት 24 ሌሊቱን
በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ጣልታ ጨፋ ቀበሌና ካራ ኩፌቴ በሚባሉ አካባቢዎች በኦርቶዶክሶች ላይ ያነጣጠረ የታጣቂዎች ጥቃት ተፈጽሟል። በአሰኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች የተፈጸመው የሰብአዊነት የጎደለውን ጥቃት በተመለከተ 10 በላይ የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ መጨፍጨፋቸው ሲገለጽ 101 ዓመታት ዕድሜ ያስቆጠረው የጠላት ጨፋ ቅዱስ ጊዮርጊስ ቤተክርስቲያን ሙሉ በሙሉ ወድሟል፣ ተቃጥሏል። በተመሳሳይ በጥቃት በካራ ኩፍቴና አካባቢው መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያን ንብረት የሆኑ ቁሳቁሶች መቃጠላቸው ታውቋል። ምዕመናን ቅድስት ጽላትና ሌሎች ውድ የሆኑ የከበሩ የቤተክርስቲያን ቁሳቁሶችን ይዘው መሸሻቸው ነው የታወቀው። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ ሁለት ወጣቶች ላይ እንደዚሁ ዘግናኝ ግድያ ተፈጽሟል። ድርጊቱ የተፈጸመው ሜታ ዋጂ ቀበሌ ሲሆን ታጣቂዎቹ ግንቦት 23 ወደ ወጣቶች መኖሪያ ቤት በመግባት ወጣቶቹን ከያዙ በኋላ ሜታ ጋዶ ተብሎ ወደሚጠራ ቦታ ወስደው አንደኛውን በስለት አርደው በአሰቃቂ ሁኔታ ገድለዋል። ሁለተኛውን ደግሞ በጥይት በመምታት በጭካኔ ሕይወቱ እንዲጠፋ አድርገዋል ነው የተባለው። ሕይወታቸውን ያጡ እነዚህ ወጣቶች ስርዓተ ቀብራቸው ግንቦት 24 በትናንትናው ቀን በጋዶ ማህደረ ስብሐት ቅድስት ማርያም ቤተክርስቲያን ቤተሰቦቻቸውና ምዕመናን የኦርቶዶክስ እምነት ተከታዮች በተገኙበት ተፈጽሟል። በምስራቅ አርሲ ሀገረ ስብከት በአገልጋዮችና ምዕመናን ላይ በተደጋጋሚ ጥቃት እንደሚፈጸም ከዚህ በፊት በወጡ መረጃዎች በተደጋጋሚ ተዘግቧል። አሁንም ጥቃቱ ተጠናክሮ መቀጠሉን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዲያ ተቋማት ዘገባዎች የሚያሳዩት። ወደ ትግራይ የሚወስደን መረጃ አስከትላለሁ። ወደ ትግራይ ስንሄድ ደግሞ ሳልሳይ ወያኔ መግለጫ አውጥቷል። መግለጫውን ባጭሩ ስንመለከተው በትግራይ ሕዝብ ላይ የሚፈጸመው በደልና በወጣቶች ላይ የሚፈጸመው ወታደራዊ አፈሳና አስገዳጅ ምልመላን በአስቸኳይ ይቁም ይላል። በትግራይ በተለያዩ አካባቢዎች ያለምንም ሀፍረት በንጹሐን ወጣቶች ላይ እየተፈጸመ ያለው የግዳጅ ምልመላ አፈሳ ተጠናክሮ መቀጠሉን ፓርቲው ገልጿል። በሕዝብና በወጣቶች ላይ ከባድ ጭንቀት በመፍጠሩ የወጣቱ ሕይወት ለስደት ለአደገኛ ቀውስ ተጋልጦ ይገኛል ሲል ሳልሳይ ወያኔ የትግራይን ሁኔታ ገልጿል። ይህ የወደቀው የህወሓት አመራር እያከናወነ ያለው የጥፋት ጉዞ በአስቸኳይ ሊቆም ይገባል ብሏል። ሳልሳይ ወያኔ ለህልውናና ለሀገር ጥበቃ የሚታገለውን ህዝብ የሚበትን ስለሆነ በጋራ ልንታገለው ይገባል የህወሓትን እኩይ ሴራ ሲል ሳልሳይ ወያኔ ጠይቋል። ሳልሳይ ወያኔ ይህንን አፈሳ ለማስቆም ከዓለም አቀፍ ተቋማት ጋር ከሚዲያዎችና ከሰብአዊ መብት ተሟጋቾች ጋር በመቀናጀት ተጽዕኖ ለመፍጠር እየሰራ እንደሆነም ገልጿል። የትግራይ ህዝብ ከዚህ እኩይ ድርጅት ህወሓት የጀመረውን አፈሳና አስገዳጅ ወታደራዊ ምልመላ በጀመረው እምቢተኝነትና እንቅስቃሴ አጠናክሮ በመቀጠል ለህወሓት ምላሽ ሊሰጥ ይገባል ሲል ጥሪ አቅርቧል። ይህ እንግዲህ ትላንትና የወጣ መግለጫ ነው። ወደ ወለጋ ስንሄድ ደግሞ በወለጋ የተከፈተው ውጊያ 7ኛ ቀኑን ይዞ ቀጥሏል። ራሳቸውን እያደራጁ የአማራ ወጣቶች እንዲሁም ደግሞ በአካባቢ የሚንቀሳቀሰው የኦነግ ሸኔ ኃይል በተለያዩ አካባቢዎች ውጊያዎችን እያደረጉ ነው የሚገኙት ከመከላከያ ከኦሮሞ ጸጥታ ኃይሎች ጋር። በእነዚህም በተለይ ራሳቸውን በአካባቢ ያደራጁ የአማራ ወጣቶች 5 ጣቢያዎችን መቆጣጠራቸውን የመረጃ ምንጮች ገልጸዋል። በወለጋ በተለያዩ ቀጠናዎች የተጀመረውና ከፍተኛ ወታደራዊ እንቅስቃሴ እየታየበት ያለው ውጊያ ዛሬም እንደቀጠለ ነው። ዛሬ 7ኛ ቀኑን ይዞ ቀጥሏል ያሉት የመረጃ ምንጮች ባለፉት 5 ተከታታይ ቀናትም የኦሮሞ ነጻነት ሰራዊት ወይም ደግሞ ኦነግ ሸኔ በተለያዩ አካባቢዎች ሲያካሂዳቸው በነበሩ ውጊያዎች 6 ወረዳዎችን መቆጣጠሩ ይታወቃል። በሌላ በኩል ደግሞ በዚሁ ቀጠና ራሳቸውን እየተከላከሉ የሚገኙ የአማራ ወጣት ፋኖች በተለያዩ አካባቢዎች ከባድ ውጊያ እያደረጉ ይገኛሉ። በጃርቴ ወረዳ ጃርዴጋ፣ ጃርቴ፣ ዳርጌ፣ ኮቲቻ፣ ጫካ፣ ሃሮ፣ ሀቦ ተብሎ በሚጠሩ አካባቢዎች፣ ሰቀላ ወረዳ፣ እሁዲት፣ ሀርቡ፣ ሲደን፣ ሀረጎና አካባቢው፣ ኪረሙ ወረዳ፣ ጨቢ፣ ውልማይ፣ አሹ፣ ሲሮ ዶሮ እና ዋስቲ ተብሎ በሚጠሩ አካባቢዎች ውጊያዎች ቀጥለዋል። ወጣቶቹ ከመከላከያ ከኦሮሚያ ጸጥታ አድማ ብተናና ሚሊሻ አባላት ጋር ባደረጉት ውጊያ 5 ቀጠናዎችን መቆጣጠራቸውን መረጃዎች ገልጸዋል። ይህ በትላንትናው ዕለት በሀገሪቱ ምርጫ እየተካሄደ በነበረበት ቀን ጭምር የተደረገ ውጊያ ነው። በአካባቢው ከፍተኛ መነቃቃትና የጸጥታ ስጋት የፈጠረ ሲሆን እስካሁን ድረስ በውጊያው የደረሰው አጠቃላይ ሰብአዊ፣ ቁሳዊ ጉዳት በውል አልታወቀም። ወደ ሱዳን የሚወስደን መረጃ አስከትላለው። ወደ ሱዳን ስንሄድ ደግሞ በአዲስ አበባ የሱዳን ተወካዮችን እና በሱዳን ጉዳይ እንዲመክሩ ለማነጋገር እና ለማደራደር የተደረገው ጥሪ ውዝግብ ተነስቶበታል። በዚህ ምክንያት ተስተጓጉሏል ተብሏል። በዚህ ሳምንት ሮብ ዕለት በሚቀጥለው እንግዲህ በኢትዮጵያ መዲና በአዲስ አበባ ሊካሄድ ታስቦ የነበረውና
በሱዳን የፖለቲካ ሁኔታ በጦርነት ሁኔታ ላይ ያተኮረውና ለሱዳን መጻኢ ዕድል ምክክር ለማድረግ ጥሪ ተደርጎበት የነበረው ውይይት ፕሮግራም በተሳታፊዎቹ አለመግባባት ምክንያት እንደዚሁ እንግዲህ ተራዝሟል፣ ተስተጓጉሏል ተብሏል። ስብሰባውን ያዘጋጁት የአፍሪካ ህብረትና ኢጋድ እንዲሁም ደግሞ የአረብ ሊግ የተለያዩ ቡድኖች ቢሆኑም የልዑካን ቡድን አባላቶቹ በዚህ ላይ ስብጥርና ቅሬታ ላይ እንደዚሁ ተቃውሞ በማንሳታቸው ሊስተጓጎል ችለዋል። ጥሪ ከተደረገላቸው ፖለቲካ ኃይሎች መካከል አንዳንዶቹ የተቀናቃኝ የፖለቲካ ብሎክ ኃይሎችን በምክክሩ ለምን ይገኛሉ በማለታቸው ነው ይህ እንግዲህ የተቋረጠው። ይህ ውዝግብ እንግዲህ በታቀደው መሰረት ስብሰባውን ለማካሄድ አስቸጋሪ እንዳደረገው የወጡ መረጃዎች ይገልጻሉ። እንግዲህ ከነዚህ መካከል የመሐመድ ደጋሎ ጦር ቃል አቀባይ አህመድ ቱጎዶ ይፋዊ ጥሪ እንደደረሳቸው ቢያረጋግጡም ቀደም ሲል የአፍሪካ ህብረትና በኢጋድ የተዘጋጁ ምክክሮች ላይ በተመሳሳይ መዋቅር አለመግባባት መቅረታቸው ይታወቃል። አሁንም እንደማይሳተፉ ነው የተገለጸው። ይህ በእንዲህ እንዳለ ደግሞ በሱዳንና በኢትዮጵያ ድንበር አካባቢዎች ያለው ወታደራዊ መረጃ ወደ እናንተ ላድርስ። ይህ በእንዲህ እንዳለ በኢትዮጵያ በአሶሳ ቀጠና በብሉ ናይል ግዛት ቀጠና ያለው በሱዳን በኩል ማለት ነው ወታደራዊ ውጥረቱ በከፍተኛ ሁኔታ ተባብሷል። በኢትዮጵያ አየር ኃይል በኩል 2 የራዳር ጣቢያዎች ለሚሰሩ ሰራተኞች ጥብቅ ትዕዛዝ እንደተሰጣቸው የመከላከያ የመረጃ ምንጮች ገልጸዋል። አሶሳምባ 05 ቀበሌ ተብሎ የሚጠራው አካባቢ የሚገኝ የራዳር መቆጣጠሪያ ጣቢያና እንዲሁም ደግሞ በዚሁ ቀጠና ፋና ተራራ ተብሎ የሚጠራ አካባቢ የሚገኙ የራዳር መቆጣጠሪያ ጣቢያ ላይ የሚሰሩ የኢትዮጵያ አየር ኃይልና የራዳር ተቆጣጣሪ ቴክኒሻኖች ጥብቅ ትዕዛዝ ተሰጥቷቸዋል ነው የተባለው። ይሄ ለቴክኒሻኖቹ ይሄ ጥብቅ ስምሪት የተሰጠው ሰሞኑን በአልቡርሃን ጦር በኩል በኢትዮጵያ ሶሳ ከተማ ህዳሴ አየር ማረፊያና ሌሎች አካባቢዎች ላይ ወታደራዊ ጥቃት ለመፈጸም እንቅስቃሴ መኖሩን የሚያሳዩ መረጃዎች ተገኝተዋል በሚል እንደሆነ የወታደራዊ መረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ ከ2 ቀናት በፊት የሱዳን የአሰሳ ድሮን በኢትዮጵያ ውስጥ ተመቶ መውደቁን በድጋሚ መረጃ ምንጮች አረጋግጠዋል። እንደ መረጃ ምንጮቹ ከሆነ የሱዳን የአልቡርሃን ድሮን ተመቶ የወደቀው ሆርዛብ ተብሎ በሚጠራ አካባቢ በሚገኝ አንድ ትምህርት ቤት አቅራቢያ እንደሆነ የመረጃ ምንጮቹ ገልጸዋል። የመረጃ ምንጮቹ እንግዲህ ይህንን በተመለከተ ስብርባሪ ውዳቂ ወይም ደግሞ የአካባቢ ማሳያ መረጃዎችን እንዲያመጡ ጠይቄያቸው ነበረ። የመረጃ ምንጮቹ ግን ከ2 ቀናት በፊት ተመቶ በወደቀው የድሮኑ የወደቀበት አካባቢ ፎቶዎችን ማንሳት እንዲሁም በአካባቢው እንቅስቃሴ ማድረግ ጥብቅ ትዕዛዝና ጥብቅ ጥበቃ እየተደረገ መሆኑ አልተቻለም ነው ያሉት። ከ2 ቀናት በፊት የተመታው የአልቡርሃን የአሰሳ ድሮን በተመለከተ እስካሁን ከኢትዮጵያ በኩልም የተሰጠ ነገር የለም። ጥብቅ ጥበቃና ፍተሻ እየተደረገለት ያለው ይሄ አካባቢ ለአካባቢው እንግዲህ መረጃውን ለማሰባሰብ ፎቶ ለማንሳት ወይም ደግሞ በአካባቢው ለመንቀሳቀስ እንዳይቻል አድርጎታል። ቀደም ብሎ እንግዲህ በኢትዮጵያና በአልቡርሃን መካከል የአየር ኃይል ጥቃት ጋር በተያያዘ የተለያዩ ውዝግቦች ሲነሱ እንደነበር ይታወቃል። ከኢትዮጵያ በኩል በተለይ ከባህር ዳር ወይም ደግሞ ከአሶሳ የተነሱ የተባሉ ድሮኖች ሱዳን ዋና ከተማ ካርቱም አየር ማረፊያ ወታደራዊ ተቋማትና ሎጂስቲክ ማዕከላትን ማውደማቸው ካሁን በፊት በሱዳን በኩል ሲገለጽ ነበር። በተመሳሳይ እንደዚሁ ከኢትዮጵያ ግዛት በኩል የገቡ አውሮፕላኖች ብሉ ናይል ግዛት የሚገኘውን የ4ኛ ክፍለ ጦር የሱዳን ጦርን ማዘዣዎች መደብደባቸው ሲገለጽ፣ ድሮኖች ተመተው መውደቃቸውን በወቅቱ ተገልጿል። በሱዳን በኩል ይህንን ዘገባ በተከታታይ የአልቡርሃን የሚዲያ አውታሮች ቢያነሱትም በኢትዮጵያ በኩል ስለ ጉዳዩ እስካሁን ድረስ ምንም የተባለ ነገር የለም። ለሰዓት የነበሩኝ አጫጭር መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ